እንዳለቀው ይመለከታል የሚል ሐሳብ ያለኝ ትራምፕ ያመሰግናል ስለዚህ ነው ፖይንቱ ዝም አላለችም ነበር ዝታ ነበር የተቀመጠችው እጅግ በጣም አደገኛም ጭምር የሚባል ጥምረት ነው ሩሲያ ሰሜን ኮሪያ ቻይና የቻይናው ፕሬዝዳንት እዛ ላይ ክብረ በዓሉ ላይ ተገኝተው ኮሽ ቢል አንድ ነገር ተናስተለን እንደምንቆያችሁ ነው ቤተሰቦቻችን የሐሳብ ሚዲያ ነው ሐሳብ ዴሊያችን ተጀምሯል በዛሬው የሐሳብ ዴሊያችን በለዩነት ይዘን የመጣነው ጉዳይ አለ ከኛ ጋር እንድትቆዩ በአክብሮት ጋብዘናል አብራችሁን ስትቆዩ ታዲያ ከታች የምትገኙዋን የሰብስክራይብ ምልክት ተጫኗት የደወል ምልክቷን መጫን አትርሱ ላይክ ማድረጋችሁንም እንዲሁ ባትዘነጉ ደስ ይለናል ቤተሰባዊነታችንን እናጠንክር በሚል እንጋብዛችኋለን በረከትና ያልፋለን አብራችሁን ቆዩ በኪ እንዴት አለ እግዚአብሔር ይመስገን ኳንደና ቆየኝ ወንድሜ ዛሬ ጠንከር ያሉ ጉዳዮችን ይዘናል በተለይም ደግሞ ኃያሉ ጥምረት የሚባል አንድ ጥምረት ዓለማችን ላይ ያስተዋለን እንገኛለን ይህ ጥምረት በርካታ የዓለማችንን ሀገራት ያሰጋል በርካቶችን ያስደስታል በርካቶች ከዚህ ጥምረት ጎን ለመሰለፍ እንደሚንደረደሩ ካሁኑ ትንበያ የሚሰጥበትም ጥምረት ነው ይሄ ጥምረት ስለዚህ ታላቅ ጥምረት በሰፊው የምናነሳ ይኖርናል ከዛ ቀደም አድርገን ግን እንደ ጉሮሮ ማሟሻ እንደ ማሟሟቂያ አንዳንድ ጉዳዮችን እናንሳ እንደ ማሟሟቂያ ያው የህንድና የፓኪስታን ጉዳይ ማታም ጧቱም በጣም ከባድ ኢሹ ነበረ እንዴት አየው ግን በጣም ከባድ ነው እኔ በጣም የሚገርመኝ መሰለኝ የካሽሚር ጉዳይ በየአመቱ ቢያንስ የሆነ ወር ላይ እንደዚህ አይነት ግለት አይጠፋውም በቃ ሞቅ ይያለ ከዛ ዝም ብሎ ይቆይና ከዛ ደግሞ ይነሳልና እንግዲህ ከ3 10 አመታት በላይ የተቆጠረበት ውጥረት ነው እዚህ ካሽሚር ላይ ያለው ውጥረት ህንድም ይገባኛል ጥያቄ ታነሳበታለች ፓኪስታንም ይገባኛል ጥያቄ ታነሳባታለች ሁለቱ በባህልም በሌሎች ይሄ ህዝባዊ ትስስራቸው ምናምን በጣም ተመሳሳይ ሆኖ ሳለ የካሽሚር ጉዳይ ግን ትልቁ የሚያቀርናቸው ጉዳይ ሆኖ ዛሬን ድረስ ዘልቋል እንግዲህ አሁንም የተሰማው ነገር እጅግ በጣም አሳዛኝ ነው ውጥረት በሰፊው ነግሷል በረከት ይሄንን ጉዳይ በጣም አሳሳቢ ከሚያደርጉት ጉዳዮች መካከል አንዱ ሁለቱም የከባድ የኒውክሌር መሳሪያ ታጣቂ ሀገራት መሆናቸው ነገርየውን አሳሳቢ ያደርጋል ምናልባትም ይሄ ውጥረት እየተጋጋለ ከሄደ ይሄንን ከባድ የኒውክሌር መሳሪያ ወደ መጠቀም መገደድ ውስጥ ይገባሉ የሚባልም ግምት ይቀመጣል እውነት ነው በይሄ ክስተቱ መነሻው ከሳምንታቶች በፊት የተከሰተ ነበር ወደ 26 ሰዎች ተገለዋል በዛ በኩል ቱሪስቶች ናቸው በካሽሚር ግዛት ላይ እንደሚባለው ከሆነ ህንድ ይሄ የፓኪስታን ድጋፍ ያለው አሸባሪ ቡድን ነው የምትለው ፓኪስታን ደግሞ ይሄ አሸባሪ ቡድን ነው እንጂ እኔ ድጋፍ የለውም ለኔም አሸባሪ ነው ብላ ነው የምትይዘው ግን ሰፖርት የመደራረግ ሂደት አለ እና በዚህ 26ቶቹ ሰዎች ሲገደሉ ህንድ ዝም አላለችም ነበር ዝታ ነበር የተቀመጠችው ተመልክተን ነበር ከዛ ትላንት ነው ቀን ድረስ በባቡር መሳሪያዎችን የማመላለስ የሚሳኤል መኪኖችን ኮንቮዮችን ማንቀሳቀስ ወታደራዊ ማንቀሳቀስ ሂደት ነበር ይሄ ሁሉ መነቃቃት እርምጃ አጸፋ እርምጃ ወስዳለው ያለችው በተግባር እንደምታመጣው አመላካች ነበር እንደተባለውም እንደተሰጋውም ትላንትና ጀምሮታል ማታ ላይ በህንድ አቆጣጠር ወደ 1 ሰዓት 2 ሰዓት አካባቢ ላይ ካልተሳሳትኩ እንደዛ ጀምሮታል 5 ተዋጊ ጀቶች ወድቀዋል ነው የሚባለው በርግጥ ያው እንደዚህ አይነት መረጃዎች ብዙ ጊዜ አደናጋሪ ናቸው ምክንያቱም ፕሮፓጋንዳም ተጨምሮባቸው ስለሚወጡ ዋን ሳይድ ነው የሚሆኑት ፕሮፓጋንዳም አዳ አድርገው ነው የሚወጡት ወደ 5 ጀቶች ተመተዋል የፓኪስታን ህንድ በነገራችን ላይ እዚህ ጋር አንድ ነገር እያሳለፈች ነው ወደ ፓኪስታን የሚፈስ ወንዝን አቆማለሁ ሚል ሂደት ውስጥ ገብታለች ይሄ ወንዝ የሂማላያ ተራራን ተገና አድርጎ የሚወርዳለ እንግዲህ ሂማላያ ካሽሚር ራሱ ሂማላያ ተራራ ስር ነው የሚገኘው በጣም ለም የሚባል አካባቢ ነው ቦታ ነው እንዳልከው ደግሞ ይሄ የወንዝ ፍሳሽም የሚጋሩት ቦታ ነው እና ይሄ ሂንዱስ የሚባለው ወንዝ በ1960 ላይ ላለመገደብ ስምምነቶች ነበሩ እና ይሄንንም ስምምነቶች ህንድ ጥሳ የመገደብ ስራውን ጀምረዋለች ትላንትና ይህ ማለት ጦርነቱ እየተባባሰ የሚሄድበት ቴንደንሲ አለ የተጀመረው ኦፕሬሽን እንሰራለን የሚል ነው በርግጥ ኦፕሬሽን ሰርተን እንመለሳለን ተብሎ ብዙ ችግሮች ተባባሰው እናያለን ለምሳሌ የራሻ ዩክሬንን ብትበለከት
ራሻ ሰርጀሪ ሰርቼ ይመጣል ወታደራዊ ሰርጀሪ ሰርቼ ይመጣል አለች ይሄው ስንተኛ ዓመት ወደ 3ኛ ዓመት መጡ የእስራኤልና የጋዛንም ብንመለከት እነሱ መጡ ለአጸፋዊ ሰርጀሪ ብቻ ሰርተን እንወጣለን ነበር ግን ጦርነቱ ስቲል ድረስ ያለበት ሂደት እንመለከታለን እሱማ የአረብ ስፕሪንግን ኮ ስታነሳ ወደ አረብ ስፕሪንግ የተሸጋገሩ አብዛኞቹን ይሄ ያሀገራቱን አሜሪካ እንደዚህ አይነት ኦፕሬሽኖች ልስራ በሚል ገብታ ኮ ነው እነዛው ላይ የጋዳፊን ማንሳት ይችላል በትክክል እና አሁንም ህንድ ሄደችበት አካሄድ ይሄ የሰርጀሪ ሰርቶ የመመለስ ነበር ግን አይመስለኝም ይሄ ነገር በጣም የሚጧጧፍ ይመስለኛል ምክንያቱም ሊያጧጥፉት ይችላሉ ብዬ ከማስባቸው ነገሮች ውስጥ አንደኛው ይሄ በ1960 የተካሄደው ሂንዱስ ወንዝን ገድቢ የሚለው ስምምነት መጣሱ በፓኪስታን በኩል ከፍተኛ ችግር ያመጣል ሁለት ደግሞ 3 ራፋኤል አንድ ሱ30 እንዲሁም አንድ ሚግ ተመቷል ሷልባ አውሮፕላንም አንድ ተመቷል ይህ ማለት እንዲሁ ዝም ብለ እንደው በግርድፉ ስትመታው ወደ 300 ወደ 400 ሚሊዮን ዶላር ነው የሚያስወጣት ህንድን ሶ እንደዚህ አይነት ደሞ ወታደራዊ ኪሳራ ገብቶ ወታደራዊ ትርፍ ካላመጣ መውጣት እንደመሸነፍ ነው የሚቆጠረው ሶ ህንድ ወደ ብዙ ሚሳኤሎችን ተኩሳለች እንደውም አንዳንዱ ሚሳኤሎችን ዛሬ በቪዲዮ ያያየናቸው ነበር ካረፉ በኋላ ይፈነዷል አየር ላይ ይፈነዷል ግን በጣም አብዛኛውን ያው በፓኪስታን በኩል ያገኘነው መረጃ የሚያሳየው መስጊዶች ተመተዋል ትምህርት ቤቶች ተመተዋል ሰላማዊ ዜጎች ተገለዋል የዜጎች ቁጥር ላይ የተለያየ ነው በህንድ በኩል ወደ 3 ትላለች በፓኪስታን በኩል ወደ 8 ታደርሰዋለች እንዲሁም በሁለቱም በኩል ደግሞ የቁስለትና ከባድ ጉዳት የደረሰባቸው ሰዎች ደግሞ ስንመለከት ከ38 እስከ 50 የሚያደርሱት አሉ ይሄ ከባድ ነው በዛ ላይ ይሄ ነገር እየቆመ አይደለም ቅድም እንዳነሳው ደግሞ ሁለቱም የኒውክሌር ኃይል ባለቤት ናቸው ያ ማለት በሁለቱ መካከል ላይ ይሄ ህንድ በ1960ውን የወንዙን ፍሰት ላለመገደብ ተስማምታ ነበር አሁን አፍርሰዋለች ዝም ብለን ስንመለከተው ደግሞ በዚህ በኒውክሌር ባለቤት እንደመሆናቸው በህንድና በፓኪስታን በኩል ሁለት የኒውክሌር ፖሊሲ አላቸው የፓኪስታን ፈርስት ዩዝ ነው ፖሊሲዋ በቃ መጀመሪያ ማጥቃት ነው በህንድ ደግሞ ማለት ኖ ፈርስት ዩዝ ነው ከጥቃት ሲከደረሰበት በኋላ ነው ካውንተር ነው የምታደርገው በሁለቱ መካከል ይሄኛው ከሰፊ የሆነ የኒውክሌር ፖሊሲ ነው ያላቸው ኒውክሌሩ ደግሞ በጣም ዳሜጁ በጣም ትልቅ ነው በአካባቢው ላይ ቁጥራቸው ተመሳሳይ ወደ 170 እና ወደ 172 የኒውክሌር ዋር ሄድ አላቸው በዛ ላይ ደግሞ ከቨሬጁን ስናነሳው የህንዱ በጣም ሰፊ ነው ወደ 55.5 ኬም ነው የሚሄደው በጣም ሰፊ ቦታ ነው በጣም ከሰፊ ነው ውድመቱን በጣም ትልቅ ነው ግን እዚህ ጋር ስጋቱ ምንድነው ዋናው ቀድሞ መጠቀምና ጥቃት ከደረሰብኝ በኋላ መጠቀም የሚባል ተመሳሳይ ሁኔታ ላይ ቢሆኑ ለምሳሌ ከብዙ ሀገሮች የኒውክሌር መሳሪያ ያላቸው ብዙ ሀገሮች የሚያደርጉት ምንድነው ጥቃት መስደንዘሩ እርግጠኛ ከተኮ ነው በኋላ ነው ወደዚህ ሲስተም ውስጥ የሚገባው ግን አሁን የሁለቱ የህንድና የፓኪስታን በኩል ያለው አንደኛው ፓኪስታን የምትለው ፈርስት ነው በቃ ቅድሚያ ነው ያ ማለት ፓኪስታን መንግስት ከደነገጠ ሊተኩሱ ይችላል ጦሱ ለዓለም የሚተርፋል 1972 ላይ ሁለቱ ሀገራት አንድ ስምምነት ላይ ደርሰው ነበር በተለይም በዚህ በካሽሚር የገባኛል ጉዳይ ላይ የሁለቱንም ፍላጎት ይገድባል የተባለ ስምምነት ተደርሶ ነበር የሲሞላ ስምምነት ይባላል ይሄ ስምምነት ዋና ዓላማው ምንድነው ሁለቱም በየግዛቶቻቸው የየራሳቸውን ጥበቃ መድበው መተነኳኮስ የሚባል የሌለበት አይነት መስመርን እንዲዘረጉ ነበር ተወስኖ የነበረው በተረጋጋሚ ግን ከህንድ በተለይ ደግሞ የሚነሳው ወቀሳ ምንድነው ህንድን የምትወቀስበት እዚህ ካሽሚር ላይ የሚነሱ አብዛኞቹ በየአመቱ በየሃለኝ አይደለ ቀደም በየአመቱ ወደ ኋላ መለስ ብለ ዳታዎችን ስታይ አለ ለአንድ ወር ለ15 ቀን ምናምን የዘለቀ ግጭት ይስተዋላል በጣም በሰፊው የዚህ ግጭት ዋነኛ መነሻ ምንድነው ሲባል ህንድ ተረጋጋሚ የምታነሳው ወቀሳ አለ አካባቢው የሽብርተኝነት ስጋት አለበት የሚል ወቀሳን ተረጋጋሚ ታነሳለች ለዚህ ደግሞ ፓኪስታን እርግጥ የሆነ መልስ ስትሰጣ ተስተዋለም በርግጥም ፓኪስታን ምንድነው የምትለው የድንበር ጥበቃን የዚህ ካሽሚር ላይ ያለውን እንቅስቃሴ አጠናክራለሁ ማንኛውንም ወታደራዊ እንቅስቃሴ የማድረግ መብቴን አስጠብቃለሁ
ስትል ነው የምትናገረው። በዚህ በኩል ደግሞ ህንድ ይሄ ወታደራዊ እንቅስቃሴ እዚህ አካባቢ ላይ ያለውን የሽብርተኝነት ስጋት ራሱ ሊከላከል ይገባል፣ በዚህ ግን ፓኪስታን የሚገባውን ያህል ነገር ያደረገች አይደለም የሚል ወቀሳ ነው የሚሰነዘረው። በዚህ መነሻነት ሞዲ ተደጋጋሚ በሚቀርቡባቸው መድረኮች ላይ እኛ ከሽብርተኝነት ጋር ህንድ ለሽብርተኝነት ትልቅ ዋጋ ትሰጣለች፣ ለመከላከሉ ትልቅ ዋጋ ትሰጣለች። ነገር ግን ይላሉ እንግዲህ ይሄ አንዳንዴ ታክቲካል የሆኑ አካሄዶች አሉ አይደል? ዓለም ላይ ያንተን ድምጽ ከፍ ለማድረግ አንተ ያለህን ተሰሚነት ወይን ተቀባይነት ዶሚኔት ለማድረግ ስትፈልግ የሆነው ቦታ ላይ ያለህን ቫልዩ ከፍ ታደርጋለህ። እሳቸውም እዚህ ፓኪስታን ላይ ምንድነው ካሽሚር ጋር ያላቸውን ድምጽ ከፍ ለማድረግ ሲፈልጉ እዚህ አካባቢ ያለው የሽብርተኝነት ጉዳይ ያሰጋኛል፣ እኔ ተገቢውን መከላከል ስራ እየወሰድኩኝ ነው፣ ነገር ግን ፓኪስታን ያንን እየደገፈችኝ አይደለም ሲሉ ነው በተረጋጋሚ የሚደመጡት ናሬንድራ ሞዲ። ከዚህ ጋር ተያይዞ አሁንም ምናልባት ከቱሪስቶች ጋር ተያይዞ ሽብር ይሄ የሽብር ጥቃት ተፈጸመ ምናምን ነገር ቢባልም ይሄ ግን የታሰበበት በህንድ ሊፈጸም የታሰበበት ጉዳይ ስለመሆኑም ዘገባዎች ይናገራሉ። የሟቾች ቁጥር ይፋ ተደርጓል። የቱሪስቶች ሟቾች ቁጥር ይፋ ተደርጓል። አሁን እየተካሄደ ያለው ወደ ኃይል እርምጃ ነው። በተለይም ደግሞ ከበድ ያሉ የጦር መሳሪያዎችን ወደ መጠቀም ነው የሚሄደው። እንግዲህ የዚህ የካሽሚር ፖለቲካ ቀላል የሚባል ነገር አይደለም ይዞ የሚመጣው። እሱ ይዞ የሚመጣው ነገር አካባቢ ላይ ያለውን እስካሁን ዝም ብሎ የቆየውን በተለይ ደግሞ ከ2024 አጋማሽ በኋላ ዝም ብሎ የቆየውን አለመረጋጋት አሁን ይበልጥ ያግመዋል የሚል አይነት ሐሳብ እየተነሳ ነው የሚገኘው። እዚህ ላይ እንደማጠቃለያ አንዳንድ ነገሮችን ላንሳና እውነትን ነው የህንድ መንግስት የዓለም አቀፍ ህብረተሰቡን ብዙ ነገር እየሰራ እንደውም ዛሬ ጠዋት ላይ የህንድ የውጭ ጉዳይ ሚኒስቴሮች ንግግር እያደረጉ ነበርና ንግግራቸው ላይ ዓለም ለዚህ ሽብርተኛ ቡድኖች ላይ ወጥ አቋም ሊይዝ ይገባል እስተማለት ድረስ ደርሰዋል። ያ ማለት ይሄንን ወደ ሽብር ያመጡት ነው ያሉት። በርግጥ እዛ ቦታ ላይ ሽብር አለ የለም የሚለው ነገር አከራካሪ ነው አለ። ለምሳሌ 9 ቦታዎች ነው ታርጌት የተደረጉት በዚህ በትላንትናው ማታ ኦፕሬሽን ላይ 9ኙም ቦታዎች ላይ ለመመልከት ሞክሬ ነበር አሉ። ከ9 ውስጥ ደግሞ አንዱ ሞር ወደ መሃል ፓኪስታን ላይ ያለ ነው። ያ ማለት መሃል ፓኪስታን ላይ አሸባሪ ካለ ያላንተ ዕውቅናና ድጋፍ እንዴት ይኖራል? እንደ የቀድሞ ፕሬዝዳንት ምንድነው የተደረጉት? የፓኪስታኑ ጠቅላይ ሚኒስትር እኮ መሃል አደባባይ ላይ የምርጫ ቅስቀሳ ያደረጉ በነበረበት ወቅት እኮ ተተኩሶባቸዋል። ከሞት እኮ ነው የተረፉት። ያን ያደረገው ማን ነው? እና በዚህ በካሽሚር ቦታ በጣም አጨቃጫቂ ነው። ብዙ አሸባሪ ኃይሎች ይንቀሳቀሱበታል። ከዛ በላይ ደግሞ ስጋት ብዬንም ማነሳው አክራሪነት አለ። በሃይማኖት ጸብ ያደርጋሉ። ከባድ የሆነ ልክ ያ ፓኪስታናዊ ሲያገኙ የሚወስዱበት እርምጃ እነዛም ህንዳዊ ሲያገኙ የሚወስዱበት እርምጃ በጣም ከባድ ነው። አንድ ቪዲዮ አይታል ከዚህ በፊት የተመለከትኩት ነበር። ተማሪዎች ናቸው ትምህርት ቤት ላይ ስታድግ ምን መሆን ትፈልጋለህ? እኔ እንድማጥፋት ፈልጋለሁ፣ እኔ ወታደር መሆን ፈልጋለሁ። ምን ያክል በትውልዳቸው ላይ ይሄ መርዝ ሰርጾ እንደገባ የሚያሳይ ነው። በተለይ የህንድ ፊልሞች ላይ በጣም በከባዱ ይሄ የውጊያ ፊልም ያለባቸው የህንድ ፊልሞችን እንደው ይሄ አለፍ ይያልኩ ስመለከት አብዛኛው እንትን ከፓኪስታን ጋር የሚደረግ ጦርነት ነው እና ሁሌ ደግሞ ህንድ አሸናፊ ነች። ያው ፊልሙን በእነሱ ስለሚሰራ ለማናቸውም በረከት እዚህ ጉዳይ ላይ ውድ ቤተሰቦቻችንም በቀጣዩ አርብ ሰፋ ያለ እንደው የኋላ ታሪኩስ ምን ይመስላል የካሽሚር የህንድና ፓኪስታን ጉዳይ ለምን እዚህ ድረስ ደረሰ የሚለውን ሰፋ አድርገን የምንመለከተው ይሆናል። ለአርብ ቀጠሮና ሲዛለን ከዚህ ጉዳይ ጋር ተያይዞ ወደ ዋና ጉዳያችን እንለፍ። ተመልሰን ስንመጣ ታላቁን የዓለም ጥምረት እናነሳለን። ዓለምን እያሰጋ ያለው አሜሪካን በእጅጉ እያስፈራ ያለው ታላቁ ጥምረት የትኛው ነው የሚለውን እናነሳለን። ካፍታ በኋላ እንመለሳለን። ተመልሰናል ውድ ቤተሰቦቻችን። በረከት ታላቁ የዓለም ጥምረት አሁን ላይ እውን እየሆነ ይመስላል። በዓለማችን በተለይም ደግሞ የፖለቲካ ሚዛኑን እንዴት ያደርገዋል የሚል ስጋትም ተስፋም ጭምር የተጣለበት ነው። ይሄ ታላቅ ጥምረት እጅግ በጣም አደገኛም ጭምር የሚባል ጥምረት ነው። ሩሲያ፣ ሰሜን ኮሪያ፣ ቻይና ሶስቱ
ምን ሀገራትን በላቸው አይዲዮሎጂያቸው የፖለቲካል ሲስተማቸው ተመሳሳይ ነው እንግዲህ በቀድሞ እንደምናስተዋውሰው ይሄ ካፒታሊስት ኮሚኒስት የሚባል ነገር አለ አይደለ ሶ ከዛ ጋር ተያይዞ የራሺያም የቻይናም የሰሜን ኮሪያም አይዲዮሎጂ ተመሳሳይነት ያለው አይዲዮሎጂ ያላቸው ሀገራት ናቸው እነዚህ ሀገራት በመሪዎቻቸው አማካኝነት እንግዲህ በየግላቸው ዓለም ላይ እየፈጠሩት ያለው ተጽዕኖ ቀላል የሚባል አይደለም በተለይም ደግሞ ከፈረንጆቹን ይሄ ከግማሽ ክፍለ ዘመን ወዲህ በጣም ያስጨነቀ የመጣው የኒውክሌር ጦር መሳሪያ ታጣቂነት ጉዳይ በተለይም ደግሞ የአውሮፓ ህብረት ሀገራት በሰፊው የሚሞግቱበት ጉዳይ የጂ7 ሀገራት በሰፊው ሲሞግቱበት የነበረ ጉዳይ እያንዳንዱ ሀገር አሁን ላይ ይጠየቅ የነበረው ቀድሞ ምን ያህል የወታደራዊ ኃይል አለው የሚባለው ነበር አሁን ግን እሱ ጥያቄ ቀርቶ የኒውክሌር አቅሙ ምን ያህል ነው ወደሚል ደረጃ የሽጋገረበት ከባዱ ጊዜ ላይ ነው የምንገኘው እዚህ ላይ እንግዲህ ሩሲያ የራሷን መብትና ተፈሪነት አስከብራ የሰለቀች ሀገር ነች እንግዲህ ይሄ ከታላቋ ራሺያ መበታተን በኋላ ሩሲያ በጣም ከባዱ አቅም ይዛ ዓለምን ተቋጥራ ያለችበት ሁኔታ ነው አሁን ያለው ቻይናም እንዲሁ ዓለምን እጅግ በጣም በብዙ መልኩ ተቋጥራ ያለችበት ሁኔታ ነው ሰሜን ኮሪያ ቀላል የሚባል አቅም የላትም ዓለም ላይ እጅግ በጣም ከሚፈሩ ሊደፈሩ ከማይሞከሩ ሀገራት መካከል ሰሜን ኮሪያ ተጠቃሿ ነች በሯን ዘግታ ማትተናኮል እንዲተናኮላትም ማትፈልግ ከነኳት ግን አራስ ነብር የሆነች ሀገር ነች ሰሜን ኮሪያ እነዚህ ሀገራት ለአውሮፓ ሀገራትም ይሁን ለአሜሪካ ትልቅ ስጋት ናቸው ባንድም ይሁን በሌላ ደግሞ በጣም በሚገርምና በሚያሳዝን ሁኔታ አብዛኞቹ ሀገራት ከነዚህ ሀገራት ጋር ኩርፊያ ውስጥ ናቸው በአይነ ቁራኛ መታየት ውስጥ ናቸው የአሜሪካና ቻይናን ብናነሳ የኢኮኖሚ ጦርነቱ ቀጥሏል እንግዲህ አሁን በድጋሚ ትራምፕ ወደ ስልጣን ሲመጡ 5 አመት ያለፈውን አመት ቆጥረን ከዛ ወደ 5 አመት ገደማ ልንል እንችላለን በረከት እነዚህ ሀገራት አሁን በራሺያ ግብዣ ሞስኮ ላይ ሊገናኙ ነው ይሄ ጥምረት ነው አስፈሪ የተባለው ችግር በቂው ያስበላል አበሻ በምክንያት ነው ይሄ ነገር ያነሳውት እነዚህ ሀገሮች ቻይናን ኖርዝ ኮሪያን ራሻን ብንመለከት ያሰባሰባቸው ችግር ነው እንጂ ፈልገውት አልነበረም ወደዚህ ጥምረት ውስጥ የመጡት ወደዚህ ጥምረት ውስጥ እየመጡ ያሉት የአሜሪካንን ስጋት ለመከላከል ነው አሜሪካ እንደምታውቀው በእነዚህ ሀገራት ላይ ከፍተኛ ችግር ውስጥ ለምሳሌ ቻይናን እናንሳት ቻይና አሁን የኢኮኖሚ ጦርነት ውስጥ ነው ያሉት ከአሜሪካ ጋር ሁለት ደግሞ ከኖርዝ ኮሪያ ጋር እንመለከት በቃ በሳንክሽን ተጠልቋል አንድ መራመጃ የለውም ራሻን እንመልከታት ድፍን አውሮፓ ፕላስ አሜሪካ እንዲሁም ኔቶ ተጨምሮ ነው ውጊያውን ለብቻዋ ተዋግታ ኃያልነቷን ያስመሰከረች ያለው አሁን ወደ ድርድር እየገቡ ነው በርግጥ it takes time ቫይስ ፕሬዚዳንቱ የትራምፕ እንደተናገረው ከሆነ it takes time በሚለው እናያዘውና ዋና መሰረቱ ምንድነው የሚለው ነገር እንመልከተው ዋና መሰረቱ የአሜሪካንን የበላይነት ለመቃወም ነው የጥምረታቸው የኔቶን መስፋፋት ለመገደብ ነው ለምሳሌ ራሻ ወደዚህ ሲስተም ውስጥ የገባችው ኔቶ ከመጀመሪያ የኔቶ ምስረታ ላይ ከዚህ ኤሪያ ጂኦግራፊካል ኤሪያ አትለፍ የሚል ስምምነት ነበራቸው ግን ስምምነቱ የምን ነበር የቃል አንዳንድ አበሻምና በቃል ያለ ይረሳል በጽሁፍ ያንን መተማመኛ ሳይዙ ነበር ራሻዎች የሄዱት ሶ አሁን ምን መጣ ኔቶ በራቸው ላይ መጣ ሶ ይሄኛው ዛሬ ራሻ ላይ የመጣ ኔቶ ነገ ቻይና ጋር ይቀራል ኮሪያስ ጋር ስለዚህ ይሄንን ጥምረት ለፔኔትሬት ለማድረግ ያለ አሊያንስ ነው ምንድነው የሚያስተባብራቸው ነገሮች ብንመለከት አንደኛው ጂኦፖለቲካዊ ፍላጎትን መሰረት ያደረገ ስትራቴጂያዊ አጋርነት ነው ጂኦፖለቲካል መሰረት ያደርጋል በስትራቴጂ ደግሞ የሚመራ ነው ወታደራዊ ኢኮኖሚያዊ እነዚህ ሜጀር ከሚባሉት ውስጥ ናቸው አንደኛው ከዚህ ውስጥ በጣም ሜጀር ተደርጎ የሚነሳው ማዕቀብን ለመቋቋም የተደረገ ህብረት ነው ለምሳሌ ሩሲያ ከ1522 በላይ ለዛውም ይሄ ማለት በየወራቱ ይጨምራል እንደምታስተውሰው ራሻ ላይ አሁን ትራምፕ ከመጣ በኋላ ነገርዮ
ጋባ ኦልሞስት ቆመ በሚባል ደረጃ ሆነ እንጂ በቃ በየሳምንቱ እኮ ሳንክሽን ነበር ሲያከናነባት የነበረው ባይደን ሶ ይሄ አለ በኢራን በኩል 221 በላይ ሳንክሽኖች አሉ ሰሜን ኮሪያ ከ31 በላይ ሳንክሽኖች አሉ በየአመቱ ይሄ ደግሞ እየጨመረ ይሄዳል ይሄንን ለማለፍ የተደረገ ጥረት ነው ሶ አሁን የዓለም ሁለተኛው ኃያል ማን ነች ቻይና ይሄንን ነገር ደግሞ ማለፍ የምትችለው ከቻይና ጋር ሆነ ነው አብሶ የኢኮኖሚውን ማለት ነው እንዴት የሚለውን ነገር እንመልከት አማራጮች አሉ ለምሳሌ የራሻ ዩክሬን ጦርነት በተነሳበት ጊዜ ራሻን ከስዊፍት አግደዋት ነበር ምን ያክል ቀውስ ውስጥ ነው የገባው አውሮፓ ላይ ያላት ገንዘብ በሙሉ ታግዷል እንደውም ለዩክሬን ተፈናቃዮች ይሰጥ ለዩክሬን መንግስት ይሰጥ ተመባል ደረጃ ዓለም አቀፍ ሪዘርቭ በአሜሪካ ያላት ገንዘብ በሙሉ ፍሪዝ ነው ያደረጓት ሶ ይሄንን የስዊፍት ሲስተምን በሲአይፒኤስ በመለወጥ ከቻይና ጋር አብሮ በመስራት የዚህን ሲስተም ክፉ ዘመንን ኢሚዲየት ነው ሽፍት ያደረገው ይሄን ክፉ ዘመን ለማለፍ የተደረገ ሂደት ነው የጋራ የጦር ልምምድ ደግሞ ያደርጋሉ በሩሲያና በቻይና ይሄ ደግሞ የጦር ልምምድ አቅማቸው ለአሜሪካ ለማሳየት ነው አሜሪካ ከዚህ በፊት ምን ብላለች ከአንድ 5 አመት በፊት ካልተሳሳቱ 5 ጦርነቶችን በአንድ ጊዜ መወጣት ባሸናፊነት መወጣት ይችላል ብላለች ሶ እነዚህ የጋራ ጦር ልምምዶች የሚደረጉት ለአሜሪካ ምን ያክል ፓወርፉል የተናበበ ለምሳሌ ከራሻ ጋር ብትዋጋ የራሻን ነበር አንደርስታንድ የሚደረገው ከራሻ ጋር ነው ጦርነቱ አሁን ግን ራሻ ጋር ቢነሳ ቻይና አለች ኖርዝ ኮሪያ አለች ሶ እነዚህ ደግሞ ሶስት ሀገሮች ከአንድ ሀገር ጋር ደግሞ ሲዋጉ መናበብ አለባቸው ካልተናበቡ ያንዱን ጦር አንዱ ሊመተው ይችላል ሶ በመናበብ ውስጥ እየተሰራ ያለ የወታደራዊ የጋራ የጦር ጋራ ልምምድ እያደረጉ ነው ያሉት ይህ ደግሞ ለአሜሪካ ከፍተኛ ትሬት ነው ለምሳሌ አሜሪካ ከኮሪያ ጋር ከዋናው ኮሪያ ጋር ተደጋጋሚ የጦር ልምምዶች ያደርጋሉ ሶ የባህር ጭምር ያደርጋሉ የሳይበር ማያደርጉት ውድል ሶ አሁን ይሄ ጥምረት ለዚህ ነው ይሄንን የአሜሪካንን እንደ ልቧ የምትንቀሳቀሰው ነገር ብሎክ ለማድረግ ነው ለምሳሌ በሩሲያና በኢራን በኩል እንመልከት ኢራንም አንደኛው አሊያንስ ውስጥ እየገባች ያለች ሀገር ነች በርግጥ እንደ ቻይና እንደ ኖርዝ ኮሪያ እንደ ራሺያ ያክል ግን የምትገመት አይደለችም ግን አሁን ወደ ሲስተሙ ገብታለች የኒውክሌር አቅሟ ቀላል የሚባል ባይሆንም አሁን ኢራንን ደግሞ በዋናነት ለየት የሚያደርጋት እዚህ አሊያንስ ውስጥ ምንድነው አሁን ሶስቱም ቀደም ሲል ብለን የለ ይሄ ድልድላቸው ውስጥ ምን አለ የወታደራዊ አቅም ራስን የመከላከል ራስን የማስፈራት ተፈሪ የማድረግ አቅም ውስጥ ዘመናዊ የጦር መሳሪያ መታጠቅ የሚባለውም አለ አብዛኞቹ የዓለም ሀገራት አሜሪካን ጨምሮ ማዕቀብ እንዲጣል ጭምር የሚገፉበት አንዱ ምክንያት ምንድነው የኒውክሌር ጦር መሳሪያ ታጣቂነት ነው ኢራንን በዛ ምክንያት እዚህ ውስጥ እንከታታለን ኢራን ወደ ፈልገዋለችም ደግሞ በቂ ትፈልገዋለች ማለት አሁን ኢራንና አሜሪካ የገቡበትን ሰጣገባ ግልጽ ነው በደንብ እናቃለን ዶናልድ ትራምፕ ፕላን ኤ ብለው ካስቀመጧቸው የስልጣን ዘመናቸው ሚሽኖች መካከል ከኢራን ጋር ያለውን ጉዳይ መቋጨት ነው ሶ ኢራን ከፍተኛ ስጋት ውስጥ በመኖሯ ምክንያት እዚህ አሊያንስ ውስጥ ተከታታለ የሩሲያ ኢራንን ነገር ብንመለከት ኢራን ገብታበታለች ኦሬዲ ብለን የምንይዝበት ራሻ ከዩክሬን ጋር በነበራት ጦርነት ላይ ከፍተኛ የተተኳሽ እጥረት አጋጥሟት ነበር ምክንያቱም ሪዘርቭ የተደረገውን ድንገት ነው የተጠቀሙት ሶ በዛ ሰዓት ላይ ኢራን ተተኳሾችን ስታቀርብ ነበር ሁለት ደግሞ ኢራን ስፔሻላይዝድ እየሆነችበት የመጣችው አንድ ሲስተም አለ ሰው አልባ የጦር አውሮፕላን ዩኤቪ ላይ በጣም ጀግና ነች ስለዚህ ከፍተኛ ዩኤቪዎች ከኢራን ወደ ራሻ ገብተው ነበር አንዳንዶቹ ትራክ እየተደረጉ ነበር ጦርነት ላይ አንዳንዶቹ ደግሞ አጥፍቶ ጠፊዎች ናቸው በዛ ላይ ርካሽ ናቸው በዚህ ደረጃ ነው እየቀረበ ያለው ሶ ይሄ ጥምረት በጣም ያፋፋመ የመጣላቸው ይሄ ነው ኢራንስ ከሩሲያ ምን ተጠቀመች የሚለውን ደግሞ እናንሳ ኢራን እንደምታቀው የኒውክሌር ማብላሊያ ላይ በጣም እየሰራችበት ነው ራሻ ደግሞ የኒውክሌር ጠበብት ነች ከዓለም አንደኛ ነች በኒውክሌር ሁለተኛ አሜሪካ ሶስተኛ ቻይና እያለ ነው የሚወርደው ሶ የዚህ የኒውክሌር ፕሮግራም ሰፖርት እያደረገች ነው ሰሜን ኮሪያና ሩሲያን እንመልከት በሁለቱ ያለው ጥምረት በጣም ከባድ ጥምረት ነው እንደምታቀው ኮሪያ ኖርዝ ኮሪያን እንደምታቀው ማለት ነው ከፍተኛ ሳንክሽን እየተከናነበች ያለች ሀገር ነች ሶ ሰሜን ኮሪያ ለራሻ
ወታደር ማቅረብ ደርሳለች ያፊ በነገራችን ላይ የተማረኩም ወታደሮች አሉ የኖርዝ ኮሪያ ወታደሮች በኋላ ላይ ተቀረጹ ምስሎች ሲታዩ ዩክሬን ይፋ ባደረገቻቸው አንዳንድ ምስሎች ያገኘ ነው የኖርዝ ኮሪያ ወታደሮች ተማርከው ተገኝተዋል ያ ማለት ኖርዝ ኮሪያ የወታደራዊ አቅም ሰፖርት ያደረገች ነው እንደምታውቀው ራሻ ከፍተኛ የወታደር እጥረት አለባት ስለዚህ ያንን ከቨር እየተደረገ ነው ምክንያቱም ራሻ 10% እንጠቀማሉ ነው ጨዋታው ስለዚህ ሙሉ ኃይል ወደዛ ውስጥ እንዲገባ አይፈልግም ስለዚህ ለዛ ሰፖርት ያደረገች ነው ኖርዝ ኮሪያ እንደዛውም ለኖርዝ ኮሪያ ደግሞ ራሻ ሰፖርት ያደረገችው ያለው ነገር አለ የምግብ የህክምና እነዚህ የህክምና እቃዎችን ሰፕላይ ታደርጋለች እንዲሁም በዋናነት የወታደራዊ ቴክኖሎጂዎችን ሽግግር ታደርጋለች ኒውክሌር ፕሮግራምን እስተመርዳት ድረስ ትደርሳለች እንዲሁም ሌሎች ተተኳሾችን የማምረቻ ፋክተሪዎችን በደብ በሰፊው እንዲሁም የተማረ ሰው ኃይልም ሰፖርት ያደረገቻት ነው ያለው እዚህ ጥምረት ላይ ዋናው ደግሞ እነዚህ አሁን ለምሳሌ ቻይና ኢራንን ኖርዝ ኮሪያን ራሻን ካነሳን ዋና ደግሞ በደንብ ጥብቅ አድርጎ ያዛቸው ሲስተም ሳንክሽንን የመከላከል ሲስተም እሱ ደግሞ የት ላይ ነው እናምጣው ሲባል እንደ አሜሪካ እንደ ግሏ የምትጥለው አለ በዋናው ደግሞ ዩኤን ቮት ላይ ነው ጨዋታው ዩኤን ቮት ላይ እነ ቻይና ድምጽን በድምጽ የመሻር አቅም አላቸው እዚህ የአሜሪካ ማዕቀቦች ሲመጡ ድምጽን ራሻና ቻይና ድምጽን በድምጽ የመሻር አቅማቸውን እየተጠቀሙ ኢራንንና ኖርዝ ኮሪያን ይከላከላሉ ዋናው የጥምረቱ ሲስተም ይሄንን ትናንሾቹን ሰፖርት የማድረግ ከለላ የመስጠት ሲስተም ይደረጋል እንዲሁም የማይፈልጉት ነገር ሲኖር ብሎክ የማድረግ ስራ ይሰራል ግን ኢንስቲትዩሽናል አልሆነም ብሪክስን ለምሳሌ ብንመለከት ኢንስቲትዩሽናል እየሆነ ነው ኔቶ ኢንስቲትዩሽናል ነው ይሄኛው ጥምረት ግን ኢንስቲትዩሽናል አይደለም ግን የጊዜ ጉዳይ ነው እንጂ ወደዛ ሲስተም ውስጥ መግባታቸው አይቀርም ምክንያቱም የሚያሳየው ስምምነታቸው ወታደራዊ ኢኮኖሚካሊ ሁሉንም ነገር እኔ ስጠቃ አንተ ማብረት አጠቃለ የሚል ሲስተም ውስጥ ሁላ ስለገቡ የጊዜ ጉዳይ ነው እንጂ ኢንስቲትዩሽናል ያደርጉታል ተብሎ ይጠበቃል እንግዲህ የነዚህ የሶስት ሀገራት ጥምረት ወደ ኋላ ተመልሰ ስታይ የሁለቱን ኮሪያዎች ጦርነት ታስታውሳለህ 1950 ገደማ ላይ ሰሜን ኮሪያና ደቡብ ኮሪያ ከባድ የሆነ ጦርነት ውስጥ ገብተው ነበር ቻይና ያኔ በነበረው ጦርነት ላይ ለሰሜን ኮሪያ የተለያዩ ወታደራዊ ድጋፎችን ስትሰጥ ነበር አንደኛ ሁለት እንግዲህ ያሁኗ ራሻ የቀድሞ ሶቪየት ህብረት ብለን ስናነሳ ሶቪየትም እንዲሁ በሶቪየት ህብረት በሚባለው ማዕቀፍ ውስጥ በነበረችበት ጊዜ ለሰሜን ኮሪያ ድጋፎችን ታደርግ ነበር ያን እንግዲህ ጦርነቱ በዛ መልኩ አበቃና የሶስቱም ባለታሪክነትና ባለውለታነት ተይዞ ዛሬን ድረስ ዘለቀ አሁን ዋናው ጉዳያችን ምንድነው ይሄ የሶስቱ ሀገራት ጥምረት እንደ ተቋም ይሄ ኢንስቲትዩሽናል ባይሆንም እንደ ሀገራት የየሀገራት ጥምረት ግን ዓለምን የሚያሰጋበት ዋንኛ የሚባሉ ምክንያቶች አሉ በጣም በከፍተኛ ስጋት የሚታይበት ከዚህ ቀደም የፑቲን ወደ ሰሜን ኮሪያ ሄደው ነበር ሰሜን ኮሪያ ምናልባትም የመጀመሪያ ከረጅም ጊዜ በኋላ የመጀመሪያ ጉብኝታቸው የተባሉና ከኪም ጋር የተገናኙት ከ5 ዓመት በፊት ነበር እዛ በነበራቸው ጉብኝት ላይ የወታደራዊ ትዕይንት ተመልክተው ነበር የወታደራዊ ጦር መሳሪያ ማምረቻ ቦታዎችን ጎብኝተው ነበር ያኔ ከተነጋገሩባቸው ጉዳዮች መካከል አንደኛው እርስ በርስ እንጠባበቃለን ወይም ደግሞ ድጋፍ እንደራረጋለን የሚል ነበር እንግዲህ ከ5 እና ከ6 ዓመት በኋላ ሩሲያ እዚህ አይነት ጦርነት ውስጥ ስትገባ ሰሜን ኮሪያ ይሄንን አይነት ድጋፍ ስለማድረጓ ይነገራል ያኔ የጦርነቱ የተፋፋመ ጊዜ በድብቅ ነበር ይሄ ነገር ተይዞ የነበረው አሁን ኢንቨስቲጌት ተደርጎ ይፋ ወጣው በዚህ ዓመት ነው እንደምታስታውሰው ይሄ ጥምረት አሁን እነማን ሊያሰጋ ይችላል የሚለውን እናንሳ ምክንያቱም ቀደም ሲል እንዳልነው ከሁለቱ ኮሪያዎች ጦርነት የጀመረ ወዳጅነት ሰሜን ኮሪያ ከቻይና ጋር አላት ከሁለቱ ኮሪያዎች ጦርነት የጀመረ ወዳጅነት ሰሜን ኮሪያ ከሶቪየት ህብረት ወይንም ከአሁኗ ሩሲያ ጋር አላት ኢራንን በስተኋላ ላይ እዚህ ውስጥ እንከታታለን ከኒውክሌር ኃይሏ ጋር በተያያዘ ይሄ ጥምረት በተለይም ደግሞ ሞስኮ አደባባይ ላይ ሆኖ ከታየ ከአሜሪካ እስከ አውሮፓ ህብረት የሚተራመስ የሚታወቅ በጣም ብዙ ስሜት አለ በተለይም ደግሞ የዶናልድ ትራምፕ ስልጣን የሚል ጽሁፎች እየወጡ ይገኛሉ
ወይም ደግሞ የሚሉ ግምታዊ ሐሳቦች እየወጡ ይገኛሉ ለምን ዶናልድ ትራምፕ ከራሺያ ዩክሬን ጦርነት ጋር ተያይዞ ከባድ የተባለው እንደ አሜሪካ እንደ ሀገር ከሳቸው በፊትም ጆ ባይደን በነበሩ ጊዜ ከባድ ድጋፍ ስታደርግ የነበረችው አሜሪካ እንደምታሳውሰው ለዩክሬን ነው በዚህ ምክንያት ሩሲያ በከፍተኛ ሁኔታ አኩርፋለች ከሰሞኑ መጠነኛ መለሳለስ ያሳዩ ነበር በተለይም ደግሞ ከፑቲን ጋር ትራምፕ ንግግር ካደረጉ በኋላ ምን በጣም ገረመኝ መሰለኝ ያኔ የነበረው የስልክ ንግግር ላይ ዶናልድ ትራምፕ መግለጫ ሲሰጡ ዋርተክቱ ፍሬንድሊ ምናምን ነገር ብሎ ነው ያወሩት በጣም እንደ ጓደኛ ነው ያወራነው ቀለል አድርገን ያወራነው ፑቲን በጣም ተራማጅ ሰው ነው ዘመናዊ ሰው ነው ያልነው ነገር ይቀበላል ይሄን ጦርነት የማቆም ፍላጎት ነው ያለው ረጅም ሰዓት ነው የተነጋገርነው እኔ እንደውም ሞስኮ ሄጄ የመጎብኘት ፍላጎት አለኝ እሳቸውም ወደዚህ ይመጣሉ የሚሉ በጣም ሰላማዊ የሚመስል ንግግር ነበር ያደረጉት ይሄ ዜና የተራገበ በነበረበት ወቅት ላይ ዜሌንስኪም ትንሽ ተስፋ ነገር ታያቸው በኋላ ላይ እንደምታሳውሰው ፑቲን መለስ አድርገው ምን አሉ ይሄ እዚህ ስምምነት ላይ እኛ ራሳችን የምንወስነው ነው እንጂ ማንም ሀገር እንደ አደራዳሪ ሆኖ ገብቶ የሚወስነው አይደለም ሲሉ ተናገሩ በረከት ይሄ ምን ያሳያል ፑቲንና ትራምፕ ያደረጉት ንግግር ክሊር አውት ያልሆኑ ብዙ ነገሮች አሉት እንደማለት ነው አሁን የነዚህ የሶስት ሀገራት ኢራንን ጨምረናት አራት እናደርጋለን የአራት ሀገራት ጥምረት ዶናልድ ትራምፕን በጣም በጣም በከፍተኛ ሁኔታ ያስደነግጣልም ያሰጋልም እንደ መደምደሚያ አንድ ነገር ላንሳ በጣም ያሰጋኛል ብዬ ከማስባቸው ነገሮች ውስጥ ምን አለ መሰለህ ራሻ አሁን ከወራት በኋላ መታከብረው ባህል ላይ የቻይናውን ፕሬዝዳንት ኢንቫይት አድርጋለች ኮንፊርሜሽን አላት የኖርዝ ኮሪያ ኦሬዲ ቤቱ ነው ስለዚህ አሁን የሌሎች ሀገሮች ነው የማይታወቀው በነገር ላይ የ7ኛ ዓመት ሰሜን ኮሪያ 7ኛ ዓመት የወታደራዊ እንትናን የስታከብር ክብረ በዓሏን ስታከብር ፑቲን እዛ ነበር ያፊ እዚህ ላይ አንድ ስጋት ማንሳት ፈልጋለሁ እዚህ ጋር ማንሳት የምፈልገው ስጋት ምን አለ መሰለ ይሄ ክብረ በዓል የሚካሄደው ራሻ ውስጥ ነው ቀዩ አደባባይ ይሉታል ምናልባት እሱ ላይ ይሆናል ብዙ ጊዜ ስለሚደረግበት እሱ ላይ ነው የሚሆነው የኛ መስቀል አደባባይ በለው እንደማለት ነው እዛ ቦታ ላይ ሲደረግን ብላለች ዩክሬን ምን ብላለች መሰለ እዛ ቦታ ላይ ለሚመጡ የየትኛውም ሀገር ባለስልጣኖች ምንም አይነት ኃላፊነት አልወስድም ብላለች ያ ማለት ምን ማለት ነው ለምሳሌ የቻይናው ፕሬዝዳንት እዛ ላይ ክብረ በዓሉ ላይ ተገኝተው ኮሽ ቢል አንድ ነገር የዓለም የጦርነት ሂደት ከምናቀው ውጪ ተገላቢጦሽ ይሆናል ብዬ አስባለሁ ምናልባትም ዩክሬን ትንሽ እቺ አምባገነናዊነትና አልሸነፍም አልሰማም አላዳምጥም የሚለው ነገሯን ካላስተካከለች ምናልባትም ያ ክብረ ባህል ላይ አንዳች አይነት ትንኮሳ አድርጋለሁ ብትል መቀመቅ ይዟት የሚገባ ነገር እየመጣ ነው ብዬ አስባለሁ ግን ኃላፊነት አልወስድም ማለት እንደ ራሺያ ግን የሚጠበቅ ነገር ነው በነገራችን ላይ ራሻ ግብዣ ጠርተ ቤተ እንዴት ነው ሰው ለሚደርስበት ነገር እንደው ሞቅ ብሎትም ይሁን ለሚደርስበት ነገር እንዴት ነው ኃላፊነት አልወስድም የምትለው ዩክሬን ነች ዩክሬን ለማደርገው ነገር በዛ ቀን ለሞስዶ እርምጃ ኃላፊነት አልወስድም ብላለች የራሻ ግብዣ ያ ማለት ልተኩስ ይችላልው ወይ ድሮን ጥቃት ላደርግ ይችላልው የሽብርት አሁን ቅርብ ጊዜ እንደምናቀው የራሻ ጄኔራልን መኪና ውስጥ አፈንድታለች እንደዚህ አይነት ነገሮች ቢመጡን ኃላፊነቱን አልወስድም ያ ማለት እዛ በዓል ላይ በሌላ ቋንቋ እናትገኙ ኮንፊርሜሽኑን ለቻይና መንግስት ሰርዙ ማለት ነው ይሄ መልእክት ግን በትክክል የዩክሬን ይመስላል በነገራችን ላይ ዩክሬን አንድም ተጽዕኖ ማድረስ ከመትፈልግባቸው ነገሮች ውስጥ የራሻን የአደባባይ ባህሎች ማጠለሸት ትክክል ግን ይሄ መልእክት በትክክል የዩክሬን ነው እንደው ልሳኑ የዩክሬን ይመስላል ስታስበው በነገራችን ላይ መረጃው አሁን ካላት አቅም አንፃር አሁን ካላት አቅም ያው የመፍጨርጨር ነው ግን ደግሞ አንድ ነገር አንደርስቲሜት ማድረግ የለብንም የራሻን ትልቅ ጄኔራል በመኪና ውስጥ በተጠመደ ቦምብ ማፈንደታ መግደል ከቻለች ይሄንን ባል ግን የማወክ አቅም የላትም ብዬ ግን አንደርማይንድ አላረጋትም እዚህ ላይ ማን እንዳለ ይሰማኛል መሰለህ አሜሪካ እንዳለች ይሰማኛለች አሁን ይሄ ነው አየ ልሳኑ ያልኩ ምክንያቱም ዩክሬን ዜሌንስኪ በጣም በተረጋጋሚ እንግዲህ
እዛ ኦቫል ሆል ውስጥ ገብተው እንደዛ ተገፍተው ሲወጡ ዋንኛ እንደዛ የሆኑበት ምክንያት ምንድነው የድሬሲንግ ኮድ ጉዳይ አይደለም እርሳቸው እንደዛ ተገፍተው እንዲወጡ ያደረጋቸው ይሄ ጦርነት አሜሪካ እንዲቆም ትፈልጋለች እርሳቸው ደግሞ ማን ነው አሜሪካ እንዲቀጥል ትፈልጋለች ያው በተዘዋዋሪ እንዲቆም እንፈልጋለን ብላ ብትልም እንዲቆም ትፈልጋለች እንዲቀጥል ትፈልጋለች ዜሌንስኪ እንዲቆም ይፈልጋሉ አጣብቂኝ ውስጥ ናቸው በጣም ከባድ አጣብቂኝ ውስጥ ናቸው ከፑቲን ጋር ባደረጉት ንግግር ልክ የስልክ ንግግሩን አድርገው መግለጫ ሲሰጡ ከተናገሯቸው ቃላቶች ውስጥ ሩሲያ ይሄን ጦርነት የመቀጠል ፍላጎት የላትም እንደውም ዩክሬን ነች እየቀጠለች ያለችው ሲሉ ተናግረዋል አየ ዜሌንስኪን በተረጋጋሚ አለን ይያሉ ነበር ሲደግፉት የነበረው ደን በስተኋላ ላይ አቋም ቀይረዋል ይሄ ንግግር ዩክሬን እዛ ቦታ ላይ ለሚደርስ ማናቸውም ነገር ሲጀመር ዩክሬን እዛ ደረጃ ሊደርስ የሚችል አቅም ያለው የጦር መሳሪያ ሁሉ ላይ ይኖራታል የሚል ግምት የለኝም ምክንያቱም አቅሟን በሙሉ አሟጣ በ2 አመት ኦልሞስት ወደ 3 አመት እየተጠጋ ባለው ጦርነት ላይ ጨርሳለች በርግጥም የሷ አቅም አይደለም ድጋፍ ሲደረግላት የነበረው የጦር መሳሪያ ምንም ከአሜሪካ ስታገኝ የነበረው ነገር በሙሉ እርግፍ አርጋ ጨርሳለች ሶ እንዴት ብላ የሞስኮ አደባባይ ላይ የሚደረገው ይሄን ነገር ማሳሰቢያ መስጠት ሞራል ይኖራታል የሚል ሐሳብ ይነሳል በነገራችን ላይ ከኦቫል ኦፊስ ተመነጫጭቀው ዜሌንስኪ ሲወጡ እንግሊዝ ላይ ያቀባበላቸውን ታስታውሳለህ እነ ጀርመን እንዴት እንዳረጉ ድጋፋችን አሁንም እንቀጥላለን ድጋፉ ከአሜሪካ ነው እንጂ የሚቀረው ከአውሮፓ ግን አይቀርም ያን ያክል 100% እንደስተዛሬው ኮንፊደንትድ ሆና ለጥቃላ ታደርስ ትችላለች እንጂ አቅሙ አሁንም አለ ብዬ አስባለሁ ምናልባት ግን የዚህ ስብስብ ዶናልድ ትራምፕ ይሄን ስብስብ ፈርተውታል በርግጥም ይፈሩታል የሶስቱን አገራት ጥምረት ኢራን እንደሞስን ጨምራት በተለይ ምናልባት ያንን ፍርሃታቸውን በዩክሬን በኩል እየገለጹ ቢሆንስ አያስፈራቸውም ብላ ታስቡም ትራምፕ አፍቃሪ ሩሲያ ነው በፍጹም እንደ ትራምፕ ነው እንደ አሜሪካ እንደ ትራምፕ ፐርሰናሊቲው ፑቲንን ይወዳል ራሻንም ይወዳል ኮሚኒስት ነው ያልከ ነው ኦልሞስት በማስረጃ እናስደግፈው ኦፍ ኮርስ በጣም ደስ ይለያል አንድ 3 መረጃዎችን እናንሳ ለፑቲን ጥሩ ስሜት አለኝ ጠንካራ መሪ ነው ብሎ ምስክርነት ሰጥቷል I've always felt, fine about Putin. I think that he's a strong leader. ማንኛውም በአሜሪካ ታሪክ ውስጥ ማንኛውም መሪ ጠንካራ መሪ ነው ብሎ ፑቲንን ሲያመሰግ ኢቪል ነው የሚሉት እሱ ግን በተቃራኒው ምን ብሏል ጠንካራ መሪ ነው ብሎ ምስክርነት ሰጥቶለታል ሁለት በ60 ሚኒት ሾው ላይ በደንብ ተግባብተን ጥሩ ጊዜ አሳልፈናል ብሎ ደግሞ ሁለተኛ ጊዜ ትራምፕ ምስክርነት ይሰጥለታል And I got to know him very well because we were both on 60 Minutes. We were stablemates and we did very well that night. ፑቲን ትራምፕ ጂኒየስ ነው ብሎ ምስክርነት ሰጥቶልኛል ብሎ በፊት ለፊት የምርጫው ካምፔን ላይ ሲናገር ተሰምቷል Because Putin called me a genius. Putin said Donald Trump is a genius. ቀጣይ ደግሞ ፑቲን ሁለት ጊዜ ደውሎልኝ ነበር very good talk አሪፍ ንግግሮችን አድርገናል I spoke to Putin twice. He called me. We had a very good talk. ትራምፕ የሩሲያን መደገፍ ፑቲንን ማድነቅ መሞጋገስ ላይ ነው ያሉት የመጨረሻው መደምደሚያውን ላድርግልህ ራሻና ትራምፕን ቀለል ለማድረግ ማየት የለብንም በ2016 ዩኤስ ኢሌክሽን ላይ የራሻ ሃከሮች ትራምፕ እንዲያሸንፍ ከፍተኛውን የሳይበር እርዳታ ሲያደርጉለት ነበር የራሻ ሃከሮች ይሄን እንደሚያረጋግጠው ማን ነው CIA በመረጃ አስደግፈው አውጥቷል በማስረጃ አስደግፎ አውጥቶ ፍርድ ማስፈረድ ነው እንጂ የቀረው መረጃው ተገኝቷል Suggesting that the CIA issued a secret assessment that Russian hackers attempted to influence the US presidential election in Donald Trump's favor. የ2016ቱ የአሜሪካ ምርጫ የራሻ እጅ እንደነበረበት በግልጽ ፎክስ ኒውስ ሁላ የዘገበው ለመጀመሪያ ጊዜ ተወዳደረው ምርጫ ስለሆነ ድጋፍ አድርገውለታል ስለዚህ ትራምፕ ራሻን አይጠላትም ፑቲንን እንደ ጀግና መሪ ምናልባትም አይዶል ያደርጓል ብዬ ከመገምተው ውስጥ አንደኛው ፑቲንን ነው ብዬ አስባለሁ አሁን ካለው ነባራዊ የሀገራት ያሰላለፍ ሁኔታ አንፃር ስታዩ ግን ይሄኛውን ፉርሽ የሚያደርጉ ብዙ ነገሮች ታነሳለህ ከስነ ባህሪ አንፃር ስታነሳ
ዶናልድ ትራምፕ እንግዲህ ቀደም ሲል እንዳልነው የኮሙኒስት ሀገር ነች አይደለ ሶ ዶናልድ ትራምፕ ምንድነው ስነ ባህሪው ካፒታሊስት ነው ሶ ሁለቱ ደግሞ ፍጹም የማይጣጣሙ ናቸው ፍጹም የማይጣጣሙ አይዲዮሎጂዎች ናቸው ምናልባት እንደ ካራክተር እንደ ግሉ ሊመቸው ይችላል እንደ ሀገር እንደ አሜሪካና እንደ ራሺያ ብለ ስታስብ ግን የሚቃረኑ ናቸው በጣም የሚቃረኑ አሁንም እኮ ከዩክሬን ጋር በገቡበት ጦርነት ውስጥ ምንም ያህል ቢወደው ምንም ያህል ቢያከብረው ምንም ያህል ቢያደንቀው እሱ ጦርነቱን እንዲያሸንፍ አይፈልግም ስለማይፈልግ ድጋፉ ሙሉ ለሙሉ ለማን አደረገ ለዜሌንስኪ አደረገ ኢቭን ራሺያ የምትፈልገውን ግዛት አስመልሳለሁኝ ራሽ ትይዣለሽ ብሎ እስከመዛት ድረስ አንደኛ ሁለተኛ አሊያንሱ ቀደም ሲል የተጠቀስናቸው አሊያንሶች በአንድም ይሁን በሌላ መልኩ ዶናልድ ትራምፕ ቁርሾ ውስጥ የገቡባቸው አሊያንሶች ናቸው የእቀባዎችን ስታይ ሰሜን ኮሪያ ላይ የተጣሉ አብዛኞቹ እቀባዎች ከአሜሪካ የተነሱ ናቸው በዶናልድ ትራምፕ ዘመንም ይሁን ከርሱ በፊት በነበረውም ከርሱ በኋላ በነበሩትም ከቻይና ጋር ቻይናና አሜሪካ እጅግ በጣም የተጋጋለ የኢኮኖሚ ጦርነት ውስጥ የገቡት የዶናልድ ትራምፕ የመጀመሪያው የስልጣን ዘመን ላይ ነው ከርሷ ጋር እንዲህ አይነት ጦርነት ውስጥ ገብተው ወዳጅ ሆነችው ከማን ጋር ነው ከሩሲያ ጋር ነው የጠላቴ ጠላት ወዳጄ ነው የሚለውም አይሰራም የጠላቴ የወዳጄ ወዳጅ ጠላቴ ነው የሚለውም አይሰራም እዚህ ላይ ሶ ዶናልድ ትራምፕ በንግግር ደረጃ ሊመቻቸው ሊያደንቁት አደባባይ ላይ እንደዚህ ሊናገሩ ይችላሉ እነዚህም ንግግሮች ግን የፖለቲካ አንድምታ አላቸው ፖለቲካ አንድምታ ማለት ምን ማለት ነው በረከት እናንተ ሁለት ሀገራት እናስተዳድራለን አንተ እኔ ካንተ የምፈልገው አንዳች ነገር ሲኖር በረከት በጣም ዓለም ላይ ካሉ ስማርት ሰዎች መካከል አንዱ ነው ብዬ አደባባይ ላይ ወጥቼ እናገርልሃለሁ ምክንያቱም ፖለቲካ ነው ነገ ካንተ የምፈልገው ነገር ካገኘኝ በኋላ ሂዝ በጣም ነገር ብዬ የሆነ አይነት ቃል ምን አፈር ዱቄት ነው የሚሉት እንደዛም ላደርግ እችላለሁ ሶ ይሄኛው ፍጹም ማለስማማበት ነው ዶናልድ ትራምፕ እንደውም ፑቲንን እንዲ የሚያደንቁበት ዋና ምክንያት ምንድነው ብዬ ነው ማስበው ፍርሃታቸው ነው ትራምፕ ከምርጫ ከመወዳደሩ በፊት ምናልባትም ነጋዴ ትራምፕ ታወር ላይ ንግድ ላይ በነበረበት ሰዓት ላይ ራሻ ውስጥ የፋሽን ሾውን ታድሞ ነበር እዛ ፋሽን ሾው ላይ የራሻ መንግስት ሰዎች አነጋግረውት ነበር ምናልባትም ያ ሚስጥራዊ ስብሰባ ለአሜሪካ ተወዳዳሪነትም ምርጫ ውስጥም ገብቶ እስከ ፕሬዝዳንት ተመድረስም ድጋፍ አለው ተብሎ ፈንድ ተመደረግም ደርሷል ሁለት ደግሞ ምን ማንሳት እንችላለን መነሻው እዛ ጋር አለ መጀመሪያ ያቺ ፋሽን ሾው ላይ ቪዚት የተደረገበት ላይ ሚስጥራዊ ስብሰባ እስታሁን ድረስ የዲሞክራቲክ ፓርቲዎች ያነሱታል ግን ዝግ ስብሰባ ነበር ማረጋገጥ አልተቻለም ሁለተኛው ደግሞ የመጀመሪያው ምርጫም ላይ የዚህኛው ምርጫም ላይ የራሻ ድጋፍ አለ ከገንዘብ የጃዙር ድጋፍ ከገንዘብ እስተ ሳይበር አለ ሁለቱም ምርጫዎች ላይ ሰፖርት ካደረገችው የመጀመሪያም ከምርጫ ምንም ውስጥ ከመግባቱ በፊት የመጀመሪያ ቦታ ላይም ይሄንን አጀንዳ ሴት ካደረጉ የይምሰል ነው ሚዲያ ላይ የይምሰል ነው እንጂ ሚጫጫሁት ምንም ቢሆን ምንም ትራምፕ ራሻን ሪስፔክት ያደርጋል ፑቲንን ምናልባትም እንደኒ ግምት እንዳለቀው ይመለከታል የሚል ሐሳብ ያለ ትራምፕ ያመሰግናል ስለዚህ ነው ፖይንቱ ስለዚህ ትራምፕ ፑቲንን ይፈራዋል ማለት ነው ትራምፕ ፑቲንን ይፈራዋል ትራምፕ ፑቲንን የሚፈራበትን መንገድ እኮ አስቀመጥኩልህ አፍቃሪ ሩሲያ ነው ሰውየው እኮ ኦሬዲ ይመለከታል ማለት ምን እንዳለቀው ይመለከታል እኮ ይሄ አሁን የፖለቲካ ጨዋታ አይደለም በረከት እኮ ፖለቲካው ከውስጥ ግን የውስጥ ግንኙነት አለው ገባህ አይደለ ፌክ ነው እኔ አሁን ለምሳሌ ልመልከት ትራምፕ ብዙ ጊዜ የራሻን መንግስትም ፑቲንንም ዝቅ ከፍ ያደረገባቸው መድረኮች አሉ 90% ግን አብዛኛው በተመለከተ ትራምፕ ፑቲንን ሲያደንቅ ነው የምታገኘው ጀግና መሪ ስትሮንግ ሊደር ምናምን ይያለ ነው ሰፖርት የሚያደርገው ሌላው ቀርቶ አሁን ወደ ስልጣን ሲመጣ አይታል መጨረሻ ላይ የአሜሪካው ፕሬዝዳንት ሊወርድ ሲል ምንድን ነበር ቶሎ ባጀት ቶሎ ጦር መሳሪያ ሰፖርት ሲያደርግ ነበር አይደል ዩክሬን ትራምፕ ልክ ኦቫል ኦፊስ ሲገባ ግን ሙሉ በሙሉ ነው በጀቱን ይዘጋው ያ ማለት ምን ማለት ነው ትራምፕ አሁንም ወደፊትም
ራሻ አፍቃሪነቱ ስላልወጣለት ለዚህ ስልጣን የሚያበቃችሁ ራሻን ስለሆነች ፑቲን ደግሞ ዋናውን ጌም የተጫወተለት ሰው ስለሆነ በፍጹም ትራምፕ ፑቲንን ሊጎዳ ይችላል አይ ኖ ከልብ ነው ብዬ አላስብም ይሄንን ከልብ በረከት ለምን መሰለ ሊሆን የማይችለው የሲአይኤን እና የሩሲያን የስለላ ተቋማት አቅም ዝም ብለ ተመልከት ለምን ይመስላል ትራምፕ ሲአይኤ እና ኤፍቢአይን ሰራተኞች መቀነስ ማዳከም ምናምን ያያረጋ ያለው በመጀመሪያው ምርጫ ተጭበርብሯል አሉ ፍርድ ቤት ላይ ወሰዱት ከሴት ጋር አገናኙት ብዙ ነገር አምጥቷል ትራምፕ ቂመኛና ግላዊ ስሜቱን ነው ወደ ሲስተም ውስጥ ወደ መምራት ውስጥ የሚያመጣው ግን እነዚህንም ተቋማት ማዳከሙ አሁን ለነሞሳድና ለሌሎቹም አይነት የስለላ ዓለም ላይ በጣም ቁጥር አንድ ለሚባሉ የሩሲያ የስለላ ተቋማት ጭምር ራስን አሳልፎ መስጠት ነው ፑቲን ሩሲያ ውስጥ ካለው ይሄ ከባክግራውንዱ ተነስተ ከሰላይነቱም ከወታደራዊ ምናምንም ተነስተ በአንዲት ቁልፍ የትራምፕን ብዙ ነገሮች መዝጋትን መቆለፍም ይችላል ያ ነገር እንዳይሆንበት ነው ቀደም ሲል ያልካቸውን እኔ ለፑቲን እንደዚህ ዓለም ላይ ካሉ መሪዎች ምናምን የሚለውን ውዳሴ የሚያቀርበው እንጂ in real እንትን ስሜት ኖሮታል የሚል ምንም አይነት መደምደም አይኖርም ይሄ እንደ መደምደም አንድ ነገር ላንሳና ልዝገው ትራምፕ እና ፑቲንን በተመለከተ በብዙ ነገራቸው ይመሳሰላል ይሄ ኃያልነትን ከማስጠበቅ አምባገነናዊ ስሜታቸው ብዙ ነገራቸውን ስታይ በጣም እርስ በርስ ይፋ ላወጡትም እንጂ በጣም የሚከባበሩ የሚፈላለጉ ደሞም ለዓላማቸው ደሞ ለአንዱ ዓላማ ለምሳሌ ለራሻ ዓላማ ትራምፕ ኦቫል ኦፊሱ ሲገባ የዩክሬንን ግሮሮ ከመዝጋት ጀምሮ ብዙ ሰፖርትን ያደረገለት ሁለት ራሻ ደሞ ትራምፕ እዛ ቦታ ላይ እንዲደርስ በጣም የረቀቀ የሚባለውን የሃኪንግ ሲስተም ተጠቅማ ኢቭን ሲአይኤ እና ኤፍቢአይ እንኳን ችግር እንዳላውቀዋል ችግሩን ግን መረዳት ስታይችሉበት ድረስ ሰፖርት አድርጋለች ያ ማለት ትራምፕ የራሻ አፍቃሪ ነው ይደመድማለሁ እሺ በዚህ ናውቃ አመሰግናለሁ በረከት ቴንክ ዩ በግል እንቀጥለዋለን ወደ ቤተሰቦቻችን የዛሬው ሐሳብ ዴሊያችን ይመስል ነበር አብራችሁን ስለቆያችሁ ከልብ እናመሰግናለን ከስር የምትገኙዋን የሰብስክራይብ ምልክት ተጫኗት የደውል ምልክቷን ብትጭኗት በየሰዓቱ የምንለቃቸውን ቪዲዮዎች መረጃዎች በቶሎ ወደ እናንተ እንዲደርስ ማድረግ ትችላላችሁ በረከትና ያልፋል ነበርን ቸር ቆዩን